የመሰለ የፋሲካ ጊፍት ከሊቨርፑል ተበርክቶልናል። ይመቻል። ነገ አመት ባላችንን ድምቅ ብለን ነው የምንለው ሊቨርፑልን። ይመቸን። ይሄ ነው ውዱ ክለቤ። እንዲህ ነው እንጂ ሊቢያንስ በጌታ ስም ዛሬ ሌጀንድ መሐመድ ሳላ ኪንግ ሞሳላ እንዴት ልጅ ነው የሆነብኝ። በእውነት ነው የምላችሁ። ይሄኛው መሐመድ ሳላ በዚህ አመት ሳላየው እንደዚህ ሲጫወት ናፍቆኝ ነበር። እግዚአብሔር ምስክሬን ነው የምላችሁ። ያጠቃል፣ ይከላከላል። ምን አይነት ፓሶቹ እንዴት ነው የሚያምሩት! የተሳኩ እንዴት አባት ነው የምትችለው! የኔ ንጉስ፣ የኛ የሊቨርፑል ንጉስ ትለይብኛለህ መሐመድ ሳላ ዘ ኢጂፕሽያን ኪንግ። አንበሳዬ ሊወጣ ነው። ወይኔ ይሄን የመሰለ አቋም አላቅም። ሊቨርፑል እጅግ በጣም ነው ለሱ በተለይ ደስ ያለኝ ማለት ነው። አንዲ ሮበርትሰን ዛሬ ባይዘይ ሁሉም ተጫዋቾች ምርጥ ነበሩ። ትንሽ መናገር የሚችለው ያው የተለመደው የስሎት ልጅ ጋክፖ ልበለው እንጂ አይ ጋክፖ እኔ ያው ፍሪፖንግ ያን የመሰለ ኳስ እንደዛ ሰጥቶት ምን አለ! ኧረ በስመ አብ አሲስት ወይ ማድረግ የምትችለውን ደግሞ ኳስ ለኢሳቅ መስጠት የምትችለውን ኳስ ኧረ ተቃጠለን በሱ። ከዛ በተረፈ ፍሪፖንግ እንዴት ነው የሚያጠቃው? እንዴት ነው የሚከላከለው? ሁሉም ተጫዋቾቻችን ጆንሳችን ተጎዳች እንጂ ጉዳቷን ቀላል ያርግላት። እጅግ በጣም የሚገርም ጨዋታ ነበር። እሱ ራሱ ሲያስመለክተን የነበረው ሁሉም ተጫዋች ቨርጅል ቫን ዳይክ ሁሉም በሚባል ደረጃ ዛሬ ልዩ ነበሩ። ሰቦ ተለያለ። በቃ አንተ እኮ ሲጀመር አንተ ነህ ዘንድሮኛን እኮ የታደክ ማለት ይቻላል። እንዴት ነው ኳስ የሚያቋርጠው? ኧረ በስመ አብ ዛሬ ይለያል። በቃ እኔ በማጥቃቱ ረገድ በመከላከሉ ረገድ ቃላት የለኝም በእውነት ነው የምላችሁና ከዛ በተረፈ ቅድም ተናግሬያለሁ። ሪዮ ኤንጉሙሃ ስታር ቦያችን እንዴት ነው የሚችለው? አረ ጎሉ ምን አይነት ጎሎ በእናታችሁ ያስቆጠረው! የፉላምን ተከላካይ ስፍራ አስጨነቃቸው። የት ይግቡ አስጨነቃቸው እኮ። እንዴት አባቱ ነው የተጫዋች የሚችለው? በእናታችሁ ቃላት የለኝም። አጨብጭብ። ለማንኛውም ከክለባችን ሊቨርፑል የፋሲካ ጊፍት ተገብትሮልናል። እማጃ ሊቢያንስ ኮንግራ። ይሄ ነው የኛ ሊቨርፑል፣ ይሄ ነው ባይዘ። ያው በዛሬው ጨዋታ ላይ ስሎት ብዙ ተጫዋቾችን አሳርፈው ነው የገቡት እንደተመለከታችሁት። ኢቭን ኢኪቲኬ እንኳን ተቀይሮ ሊገባ አልቻለም ነበር። ያው እንግዲህ ይታወቃል ከፒኤስጂ ጋር ላለብኝ ጨዋታ ነው። ዩል ነበሩ ካሉን ፋሚሊ ሪሞንታዳ ምናልባት ይመቻችሁ። አርሰናሎች በጣም አዝናለሁ። በጣም ነው ማዝንላችሁ። ታሳዝኑኛላችሁ። እኛ እናንተ የምንቀላቀላችሁ መስላችሁ የጠበቃችሁ ነበር አይደል? ወፍ ፍሎሃምን ማለት ነው። እንዲህ ኩርኩም የታባቷ እንዲህ ኩርኩም ቆፈር አድርገን ቀበር ነው ያደረግናት። በፈጣሪ ስም ዛሬ ያለው ስኳድ፣ ዛሬ ያሉት ተጫዋቾች ሪዮ ምን አይነት ልጅ ነው ይሄ ልጅ? በመድኃኒዓለም ሚሰራው ሃትሪክ በዚህ አመቱ ስንት አመቱ ነው ግን? እሱ ልጅ ናት 17 አመቱ ነው። በዚህ እድሜው ነው እንደዚህ አይነት ሃትሪክ ሚሰራው። ፍሪምፖንግ እኔ ዛሬ ሞሳላ ሮበርትሰን ልትለቁ ስለሆነ ነው አይደል እንደዚህ ተጫወታችሁት? ሆዴን ልታባቡት ነው አይደል? በፈጣሪ ስም ዛሬ የነበረው አጫወት ቡድን ይለያል። ማማዳሽቪሊ ኳስ ይጠብቅ ነበር። አንተ ጋክፖ ግን ምን አይነት እድለቢስ ነህ? እኔ እድለቢስ ለሚለው ቃል ጋክፖን እንጠቀማለሁ። በፈጣሪ ስም ምን አይነት ኳሶች ሲያመልጡት እንደነበር ጌታ ሆይ። አንተ እድል የለህም። ኳስ እድል ያስፈልገዋል። በነገራችን ላይ ኳስ እድል እንደሚያስፈልገው እሱ ጋክፖን ስታዩ ትረዳላችሁ። ቪቪዲ ራሱ ማለት ነው። በቃ ዛሬ ምን አለፋችሁ? በቃ በስርዓት ተጫውተዋል። ቀብረር ብለው ገብተዋል ብለው አስወጥተዋቸዋል። ደስ የሚል ጌም፣ ደስ የሚል ምሽት፣ ደስ የሚል አመት በዓል ነው የሰጣችሁኝ። በዚህ አጋጣሚ እንኳን ለፋሲካ በዓል በሰላም አደረሳችሁ። መልካም በዓል ለሁላችሁ። ብላችሁ አሉ። ሼር አርጉላቸው ለፒኤስጂዎች እንዳይዘናጉ ንገሯቸው። ማንንም ቲም አይደለም የሚገጥሙት፣ አንፊልድ ላይ ነው የሚገጥሙን። ይዘጋጁ፣ ንገሯቸው። ፉልሃምን ቀለል አድርገን የበዓል ጾም መያዣ ጾም መፍቻ ቀለል አድርገን 2-0 ስትት ሪዮ ኤንጉሙሃ ምንድነው? ሊዮኔል ያማል ኤንጉሙሃ ምን ይሄን ጽዲ እባብ ኳስን እባብ አድርጎ ያዞራል ሰው። ሳላስ ብትል ጎት ፕሪሚየር ሊግ ጎት ቀለል አድርገን ፉልሃምን ስትት አድርገናል። ቶፕ 4 እና ሻምፒዮንስ ሊግ ነው የምንፈልገው። ሙኒክ ተዘጋጅ በለው፣ ሙኒክን ማድረስለት። ከማን አትረፍ ባይ አጉዳይ ማለት በቃ አሮጊቷ ነው ይሄ መላጣ ሰውዬ። ዋይ ገባ ዋይ ወጣ በቃ ይቀልድብሻል አሮጊቷ። አሁን እኮ አታፍሪም እኮ አንቺ እኮ
ፔቴን ማንፊት ላይ ቀለብሳሉ ትይቻለህ እሺ አሮጊት ይቅር እውነት አሁን ድብለሽ 3 ነጥብ ያገኝተሻል ምን ይዤሽ እገባለሁ አሁንማ ወያለውም 5 አድርጎልሻል ወያለውን እያመሰገንሽ ትገባለሽ ታሙዚክሽን ትገባለሽ ግን ይሄን ሰው ያባሪ ታባሪ ብትለጠለጥ ይቋጥር ይሻል እሱን ምን ብትለጠለጥ ብትቋጥር ይሻል አይኔ መላጣ ያዋጣኛል እንትኑ ሜዳውን ፈረሱም ያንቺ ነው እንግዲህ ምንም ማድረግ አልችልም እኔ አጀማው እንዴት ነው ኳስ እያያችሁ ነው ወይስ ደበራችኋል ሲሸነፍ በዛው ጠፋችሁ እኔ ኳስ እያየሁ ነበር እየተደበርኩኝ ነበር በሊቨርፑል ጨዋታ ሊቨርፑል 2-2 በሆነ ውጤት አሸንፎ ቶፕ 5ን ሴኪዩር አድርጓል ቆንጆ ጨዋታ ታይቶ ነበር ኢንጉምና ከዛ በማስቀጠል ደግሞ ሞሳላ አስቆጥሯል ጀማው መታመር ጎል ነው ያስቆጠረው ሞሳላ እንደምታውቁት ባለፈው በአውሮፓ ሻምፒዮንስ ሊግ ጨዋታ ላይ አልተሰለፈም ነበር ቡድኑ ሲሸነፍ 90 ደቂቃ ቁጭ ብሎ ተመልክቶ ነበር በሳይኮሎጂው ረገድ ትንሽ ተጎድቷል ምናምን ተብሎ ሲወራ ነበር ግን በዚህ ጨዋታ ላይ ቋሚ ሆኖ ተሰልፎ ቆንጆ ብቃቱን አሳይቶ ጥሩ ፐርፎርማንስ አሳይቶ ቀጣይ ለሻምፒዮንስ ሊግ ጨዋታ ሬዲ ነኝ የሚል መልእክት ለዛ ለመላጣ ሰው ያስተላልፎለታል ለማንኛውም 52 ነጥብ በመያዝ እንግዲህ 5ኛ ደረጃ ላይ ሊቨርፑል ተቀምጧል ጀምአው እንግዲህ ቶፕ 5 ነው ዘንድሮ የሚያልፈውና ይሄ ቡድን ቶፕ 5ን አሁንም ሴኪዩር እንዳረገ እየሄደ ይገኛል ማለት ነው ጀምአው ምን ታስባላችሁ እስቲ ሐሳባችሁን አካፍሉኝ ዘንድሮ ቶፕ 5 ሊቨርፑል አጠናቀቀም አይመቻችሁ አሪፍ ጨዋታ ማለት ስፔሻሊ ፈርስት ሃፍ ላይ ነበር ሰከንድ ሃፍ ፈርስት ሃፍ ላይ የነበረው ጨዋታ ላይ ኦልሞስት 20 ደቂቃ የሚሆነው በጣም አሪፍ እንቅስቃሴ ነበረ ከዛ ማለት ስፔሻሊ ጎል የተቆጠረባቸው ሞመንቶች ላይም ወደ 30 ምናምን ደቂቃ ላይም ራሱ አሪፍ አጫወት ነበር ስንጮት ነው ፍሪፖንግ ወተነ አሜዚንግ በቃ አሪፍ ነገር ነበረ ሳይ የነበረው በፍሪ አስ ዩዥዋል ሳላ አሪፍ ፎርም ላይ ሲሆን አታኪንግ ፕሌሱን በጣም አሪፍ ይሆናል ያ ላይክ አሁን ሳላ በርግጥ ወጪ ነው ከዚህ በኋላ ግን ስቲል እንደዛም ሆኖ ለሊቨርፑል የሳላ አሪፍ አቋም ላይ መሆን እንዴት ጨዋታ ላይ እንደሚያግዝ በደንብ ያየንበት አሲስት ሲያረጋቸው የነበሩት ኳሶች በቃ ሲያቀበላቸው የነበሩ ቪዥኖቹ ፓሲንጎች በጣም ያበዱ ነበሩ ያስቆጠራት ጎልም ማለት ነው በጣም ማጂካል የሆነ በቃ ሂስ ሲግኒቸር ጎል ማለት ነው ምርጥ ጎል ነበረ ሪዮንጉሙዋ በቃ ይሄ ልጅ ስታርት ማድረግ እንደሚገባው በደንብ ፕሩቭ ያደረገበት ጨዋታ ነው ብዬ ነው ማስበው በሊቨርፑል ማሊያ የመጀመሪያውን የአንፊልድ ጎሉን ያስቆጠረው አንድን ተጫዋች 2 ጊዜ አጥፋው ጎል ማስቆጠር ይሄ በቀላል ነገር የምታየው አይነት ነገር አይደለም ላይክ ብቻ በቃ ሞስት ፕሮባብሊ ላይክ አሪፍ ነገር አይችባቸዋል በለውጥ ደረጃ ማለት ነው ስቲል የአታኪንግ ፎርማቸው ላይ በጣም መሻሻል ያለባቸው ብዙ ነገሮች አሉ ሹቲንግ ላይ በጣም ብዙ ነገር መስተካከል አለበት ጋክፖ ከሞላ ጎደል አሪፍ ነበረ ትንሽ ሹቲንጎቹ ላይ ትንሽ ነው ብዙም አይደለም ግን ላይክ አሪፍ መሻሻል ግን ይታይበታል ቲሙ ሞስት ፕሮባብሊ ይገባ ነበር ፋይናሊ ለደጋፊው ይገባው ነበር ያው እኔም ለክለቤ ገድ የሆንኩት ይመስለኛል ከብዙ ቆይታ በኋላ ወደ ቲክታክ ስመለስ ክለቤ አሸንፎ አላሳፈረኝም ማለት ነው ብቻ ደስ የሚል ነበረ የናይባዋካለ ማን ሊቨርፑል አሸንፎ ቼልሲን ግዴታ የማሸነፍ ሁኔታ ውስጥ ጥሎታል ማለት ነው ቴብሉን እዚህ ጋር እንደምትመለከተው ነው ቼልሲ 48 ነጥብ ነው ያለው ነገ ቢያሸንፍ ራሱ 51 ነው የሚሆነው ስለዚህ አስቡት ግዴታ የማሸነፍ ሁኔታ ውስጥ ተጥሏል ባያሸነፍ ቻምፒዮንስ ሊግን ይርሳው ለዛ ይጋደላሉ ነው ማለት ግን ይሄ ቲም ደግሞ ዋንጫ ካየ አይመለስም ገብቷል አይደል ዋንጫ ካየ አይመለስም ተስፋ መቁረጥ ምናምን የሚባል ነገር የማያውቅ ለማንኛውም ይሄ ጨዋታ ግን ለሳላ ደስ አለኝ ነው ማለት ሳላ ዛሬ የሚገርም ፐርፎርማንስ በቃ ያለፈው ጌም ወራርዶ ምናምን ወረደ ስትለው የሚገርም ጎል ያገባልሃል ዛሬ ፓስ ያረጋቸው የነበሩት ኳሶች ራሱ በስማ ማስደም በቀኝ እግሩ ያቺን ፓስ አክፖ ግን በስማ በጣም እኔ አላቅም ኮንፊደንስ ወር ዛሬ እንደውም ትንሽ አሪፍ ተጫውቷል እኮ ግን በቃ ኳስሻ ማለት በግንባሩ ይግጭ በግሮ ያግባው አያቅም እንጉሞ የተባለው ቲኔጀር ራሱ አግብቷል እሱ ልጅ የሚገርም ጋክፖን ከዚህ በኋላ እንዳላየው አይነት ነው በቃ የሚጫወተው ጨዋታ ማለት ነው እኔ ነኝ ለዚህ ስታርቲንግ 11 መመጠነው አይነት ለማንኛውም ይመቻችሁ ሊቪያንስ ፒስ እንዲ ነው እንጂ ሊቨርፑል እንዲ ነው እንጂ ተተኪው ትውልድ ሪዮ ንጉምቦና ሌጀንዱ ንጉሱ መሐመድ ሳላ ተጋግዘው 2-2 የሚገርም ውጤት ነው ይሄ ምን ያሳያችኋል አዲሱ ትውልድ እየተዘጋጀ እንደሆነ ነው ለመቀበል ይሄ ልጅ እድል ይሰጡ ያልኩ ነበር ምን አይነት ጎል ያገባው ይችላል እንደ ቲምም አሪፍ ነበርን ዛሬ አክቹሊ አሪፍ ተንቀሳቅሰናል ያው
አሌክሳንደር ኢሳቅም ትንሽ ጨዋታ ጊዜ ተሰጥቶታል። ሪዮ ምርጥ ነበረች። ሙሐመድ ሳላ የመሸኛውን ጉዞ አንድ ብሎ ጀምሯል። የሆነ ቦታ አድርሶን ነው የሚወጣው ሙሐመድ ሳላ። እኔ እምነት አለኝ በሳላ። በቃ መሸኛውን አንድ ብሎ ጀምሯል። ፒኤስጂ ላይ ደግመናል ብዬ ተስፋ አደርጋለሁ። 2-0 ለቻምፒየንስ ሊግ ቦታ ለምናደርገው ትግል አሪፍ ነው። በዚህ እንቀጥልበት። ምርጥ ነበር ዛሬ እንደዚህ ምን ትናንትና ብዬ ምን ሞክሰው ምንም ከዚህ በላይ ማሞጋግሰው የለም። ሳላና ሪዮ ሙሐመድ ምርጥ ነበሩ። ሶቦስ ላይ አዝ ዩዥዋል ምርጥ ነበረች። ሮበርትሰን ምርጥዬ በቃ ሌትስ ጎ ሊቨርፑል and you will never walk alone። እሺ የናፈቀኝ ሊቬዝ ባክ አቋም ወርዷል የተባለው ሊቨርፑል እንግዲህ ሲቲን ፒኤስጂን የገጠመው ሁለቱም በጣም አሪፍ አቋም ላይ ያሉ ጀስት ማንኛውም ቲም ቢያገኛቸው ልክ እንደኛ ሊቀምስባቸው የሚችለው ቲም በተለይ ፒኤስጂ ኤአይ ነው የሚባል ቲም ነው። ሶ የእነሱ ጨዋታዎች እንደዚህ መሆን የኛ የሊቨርፑል አቋም ወርዷል ምናምን ይሄን ያህል የሚያስፈራ አልነበረም። ትክክለኛው ሊቨርፑል ዛሬ ያለው አቋሙ የሚመጥል ሊቨርፑል ትክክለኛው አይደለም። አቋሙ አሁን ያለበትን ቦታ የሚመጥል ሊቨርፑል ዛሬ አይተናል። በቃ ለክ ፉልሃምን ከአሪፍ ሮቴሽን ጋር ጸድ አድርገን ከሽናናታል። ሪዮ ምን አባት ነው የምትሰራው? አት 17 ዓመት ነው። አርፈህ ቁጭ በል እኛ በ17 ዓመታችን ክፉ መርዝ ነህ። ትችላለህ አባቴ። ሳላህ ዊዝ አናዘር ከርል አባቴ ሂዝ ባክ ባለን ጊዜ ማጣጣም ያለብን ሳላም ቢሆን ቤተሰብ ሁላችንም በቃ በበላሽ መቀበል ነው ያለብን። ምንም ማድረግ አንችልም። ብቻ በደዊ ነው ቻምፒየንስ ሊግ ሬስ ኢዝ ሴኩርድ። ቤተሰብ ይመቻችሁ። ነገ የምናሸንፈው ለአርሰናል አይደለም ለራሳችን ነው። ካልሆነ ማለት ነው ሲጀመር ካልሆነ የሚባል ነገርም የለም። ነገ ሲቲን ማሸነፍ ብቸኛው አማራጫችን ነው። 4 ነጥብ ጋፕ አይመጣውም። ሊቬ እያሳሳቀ ጥሎኝ ሄደ። አባቴ ላሽ አጨራረስ ላይ ማለት ነው አይመጣው። ነገ ሲቲ ይቅርታ ታደርግልኛለህ ማለት ነው። ለአርሰናል ምናምን ዋንጫ እንዳትበላ አይደለም ብትበላ ያበደን ገባል። ግን ለራሴ ስል ግዴታዬን እወጣለሁ ማለት ነው። ሳላ አገባ። አንተ ጎል ብቻ አይደለም ያገባው። በፊት ሳላ በግራ እግሩ የሚያደርገውን ነገር አድርጎ ነው ያገባው። ሪዮን ጉማ ለማንኛውም ነገ አማራጭ የለንም። አዎ እና ደግሞ አሁንም 5 ሰዎች ጊቫዌውን አልወሰዳችሁም። ቴሌግራም ላይ ኑና ውሰዱ። ኪዩ ፕሬዲክሽን ብላችሁ መሐመድ ሳላህ የሊቨርፑል ችግር አይደለም፣ መቼምም የሊቨርፑል ችግር ሊሆን አይችልም እስከሚወጣ ድረስ። ለምን በየቀኑ ሊቨርፑል ሲጫወት ኦንጎል አያስቆጥርም? እስከዛሬ የሰራቸው መልካም ስራዎች ብቻ ተከብሮ እንዲወጣ ያስደርገዋል። የስሎትና የሌሎች ተጫዋቾች ችግር ነው አሁን እንጂ የሳላህ ችግር አይደለም፣ የሊቨርፑል ችግር። እሱ ችግር ካለበትማ እሱን አስቀምጦ የሚያስገባው በሱ ቦታ የሚያስገባው ልጅ ውጤታማ ወይም ከሽንፈት ሊቨርፑል ማዳን አለበት። እስቶ ተቀምጠው እኮ ነው አይደል እንደ እየተሸነፈ ያለው። ስለዚህ እሱ የሊቨርፑል ችግር አይደለም። ደክመዋል፣ እድሜው ነው። ግን አሁን ተሯሯጥልኝ ልትሏችሁ ያ ሁላ መልካም ስራው ብቻ እችን የውድድር ዘመን እስከሚጨርስ ድረስ አስከብሮት ይወጣል። ሜዳ ላይ እሱን ማየት ብቻ ለእናንተ ደስታ ሊሰጣችሁ ይገባል፣ ለሊቨርፑል ደጋፊዎች። ምክንያቱም እሱ እንደነ ኬኒ ዳግሪች ምናምን በሊቨርፑል በአንፊልድ ውጭ ላይ መግቢያ ላይ ሐውልት ሊሰራለት የሚገባ ሌጀንድ ነው። ኬኒ ዳግሪች እኮ እናንተ ዋንጫ ሲያስነሳ እኮ ምናምን አታውቁትም እኮ ለሊቨርፑል ተጫዋች እያለ። ይሄ ነው እኮ ከማንም ጋር ትከሻ ለትከሻ እንድትለካኩ አንገታችሁን ቀና እንድታደርጉ ያደረገው መሐመድ ሳላህ ነው። የአሁኑ ትውልድ የሚያውቀው መሐመድ ሳላህ ነው። ስለዚህ ቢያጠፋ እንኳን እስከሚወጣ ድረስ ተከብሮ ያወጣል። ምክንያቱም ያንን መልካም ስራ እየመነዘራችሁ መጠቀም አለባችሁ ብዬ ማስበው። ዛሬ ግን ጣፋጭ 3 ነጥብ ነው የወሰዳችሁት። ስሎት ጨዋታውን ከረፍት በፊት ነው የገደሉት። ከረፍት በኋላ ትንሽ ከብዷቸው ነበር፣ ግን ፒኤስጂም ጨዋታ ስላለባቸው ያ ይመስለኛል። የፒኤስጂ ጨዋታ ያው ዳሜጅ ለመቀነስ እንጂ የሆነ ተአምር ይፈጠራል ብዬ አላስብም። ግን ለቀጣዩ ዓመት ሻምፒዮንስ ሊግ ዋስትና የሚሆን 3 ነጥብ ነው ዛሬ የተገኘው። ለማንኛውም የሊቨርፑል ደጋፊዎች የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮን ደግሞ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። እሰይ ተመስጊን። ጥርስ ከሌለው ሽማግሌ ጋር ነው ጾም የምንፈታው። አጥንት የሚገጥብን የለም ዘንድሮ። እንኳን አሸነፋችሁ። ግን አሳስቦኝ ነበር የሰጋው ጉዳይ ጾም ስፈታ አጥንት እንዳይበላብኝ።
ሌላ ምንም አይደለም። መድቡ ጧት ተተኩሷል። መድቡ ግን ጧት ይተኮሳል። አሉ ደህና ደሩ። በዓልን በፍቅር ፋሲካን በፍቅር እንድታከብርና እንኳን ደስ አላችሁ ልትባል የምትችል አንተ ብቸኛ የሊቨርፑል ደጋፊ ሆይ በደም ኮፕሊንግ በደም ሸር በደም ደብድቦ እንኳን ደስ አላችሁ። የምሬ ነው። 3 ነጥብ ንጹህ 3 ነጥብ የምሬ ነው። እንችላለን ጋይስ እንችላለን። ሪሆ ንጉማ የወደፊቱ ሌጀንድ የሚሆን ልጅ ይሄን ልጅ ከፍለ ነው ማየት ያለብህ። ከዚህ በኋላ በፕሪሚየር ሊግ ተከፍሎ መታየት ያለበት ልጅ ያራዳ ልጆች ምን አይነት አቋም ነው ያሳየነ ዛሬ ያራዳ ልጆች። በሁለተኛው አጋማሽ ግን ይኸውላችሁ ፍሎሪያን ቨርትዝ ሲወጣ ቦታው አያችሁታል፣ ኳሱ ቀዘቀዘ። ያራዳ ልጆች መጫወት ያለበት አሁንም ፍሎሪያን ቨርትዝ ቦታው ላይ 10 ቁጥር ላይ ዶሚኒክ ሶቦዝ ላይ 8 ቁጥር ላይ ማጫወት ያለበት ሰውየው። ይሄ ዘብዛባ የሆነ ሰውዬ ዛሬ እንደዛ አድርጎ አስገብቶ በጣም አሪፍ ነበረ። ፍሎሪያን ቨርትዝ ሲወጣ ደግሞ ጨዋታው ቀዘቀዘ። ገብቷል። ለነ አይዛክ የሚሆን ፍሎሪያን ቨርትዝ ነው። ለምን ኳሶችን እንዴት አድርጎ እንደሚሰጥ አይታችሁ ዛሬ ምን አይነት እግሩ ምን አይነት እንዴት አባቱ የምታምራ አንተ እንዴት እንደ ፓስ እንደሚያደርግ በጣም ነው የሚችለው። የምሬን ነው። ቀጣይ ልጅ ሪሆ ንጉማ ማለት ነው ስታርት ባይጀምሩ እንኳን ከ50 ደቂቃ በኋላ መጀመር አለበት ብዬ ነው ማስበው። ሊቨርፑልም አሸንፏል። እንኳን ደስ አላችሁ። ዛሬ ከወያላ ውጪ ሁሉም ሰው መደሰት ነው ያለበት። ምን አይነት የባል ስጦታ ነው ተሰጣችሁ። ለማንኛውም እንኳን ደስ አላችሁ፣ ኮንግራ ብለናል። ንጎምጓ ነው ምናምን የሚባለው ምን አይነት ጎል ነው ያገባው? በእናት የሚገርም ልጅ ነው በጣም ማለት ነው። ዘሌጀንድ ሂምሰልፍ ለሳላም አግብቷል። 2-0 አሸንፏል። እና እንዲህ ነው ክለብ ሲወድ እንዲህ ነው ለበዓል ባይዘው የሚያስደስት። ክለብ ግን የማይወድ ከሆነ ደግሞ ታውቃለህ እስካሁን ደስታው አለቀቀኝ። ለዛ ነው ሊቨርፑል ፋንስ እንኳን ደስ አላችሁ። ለማንኛውም ይከብዳችኋል ብዬ ነበረ፣ ግን አሪፍ አድርጋችሁ ነው ያሸነፋችሁት። ይመቻችሁ። ሪዮ ንጉማ ምን አይነት ድንቅ 17 ዓመት ታለንት ነው ጋይስ። ሊቨርፑል ከ3 ተከታታይ ሽንፈት በኋላ በፕሪሚየር ሊጉ 32ኛ ሳምንት መርሃ ግብር አንፊልድ ላይ ፉልሃምን በማሸነፍ ከድንቅ እንቅስቃሴ ጋር ድል በማድረግ ወደ ድል በመመለስ በፕሪሚየር ሊጉ 5ኛ ደረጃነታቸውን በ52 ነጥብ አጠናክረው በመቀጠል የአውሮፓ ቻምፒየንስ ሊግ ተሳትፏቸውን እንግዲህ ተስፋ ማለምለም ችሏል። በዚህ ጨዋታ ላይ ሊቨርፑሎች ፈርስት ሃፍ ያሳዩት ፐርፎርማንስ በተለይ በጣም አስደናቂ ነበር። 17 ዓመቱ ሪዮ ንጉማም እንግዲህ እጅግ በጣም አስደናቂ እንቅስቃሴዎች ነበሩት። ፉትወርኮቹ በጣም አስገራሚ ናቸው ማለትም ይቻላል። በዚህ ጨዋታ ላይ 36ኛው ደቂቃ ላይ በጣም አስደናቂ የሆነች ከርል ጎል አስቆጥሮ ሊቨርፑልን ቀዳሚ ማድረግ ችሎ ነበረ። ከዛም በኋላ ሙሐመድ ሳላ 40ኛው ደቂቃ ላይ ሌላ ከርል በጣም በቆንጆ ሁኔታ ለሊቨርፑል በማስቆጠር ሊቨርፑሎች ይህንን ጨዋታ ውጤቱን በማስጠበቅ 2-0 ማሸነፍ ችሏል። ሰከንድ ሃፍ ላይ ያው ፉልሃሞች ወደ ጨዋታው ለመመለስ ጥረት ቢያደርጉም አልተሳካላቸውም ነበር። ሊቨርፑሎቹም ውጤቱን በማስጠበቁ ረገድ የተሳካ የጨዋታ ክፍለ ጊዜ ነበር ያሳለፉት ማለት ይቻላል። ለአርነ ስሎትን ቡድን ጥሩ መነቃቃት የሚፈጥር ጨዋታ ነው ማለት ይቻላል። ሙሐመድ ሳላም በጨዋታው ላይ ጥሩ እንቅስቃሴዎች ነበሩት። ብቻ በሊቨርፑል በኩል ነገራቶች ፖዚቲቭ ነበሩ። ምናልባት ለመልሱ የአውሮፓ ቻምፒየንስ ሊግ ግሩፕ ፍጻሜ ጨዋታም ከፔጂ ጋር ጥሩ መነቃቃት ይሆንላችኋል ተብሎም ይሄ ውጤት ይጠበቃል። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሐሳባችሁን አጋሩኝ። የፕላስ መልክቱ መጫ እንዳትረሱ። አሰልጣኝ አርኒ ስሎት ፉልሃምን ፉላ በለው። ያራዳ ልጆች ምን አለፋ ነው ምል ሰው ተሳስቶ መሰለኝ። ፒኤስጂ ነው ሲሉት በአንፊልድ ነው ሲሉት ፉልሃም ላይ ነው ዛሬ ያላቸውን ሁሉ አሟጥ የተጠቀሙት ማለት ነው። ያራዳ ልጆች ሙሉ ጨዋታውን ኳስ ተቆጣጥረው ነበር ሲጫወቱ የነበረው። ከዛም በላይ ማስቆጠር ይችሉ ነበረ። እነ ጋክፖ እያባከኑ ነበረ ጨዋታው ላይ ማለት ነው ያራዳ ልጆች እንጂ ሊቨርፑል ብዙ ጎል ማስቆጠር ይችል ነበረ ማለት ነው። ነገር ግን እዚህኛው ጨዋታ ላይ ሳይሆን ፒኤስጂው ላይ ነበረ መበርታት የነበረባቸው ብዬ አስባለሁኝ። እንዴት ነው ነገሩ አይታወቅም። ያራዳ ልጆች አሁን ዋና ቦታ ላይ ወደ 5ኛ መጥተዋል ማለት ነው። ቼልሲ ነገ ከማንቸስተር ሲቲ ጋር ወሳኝ ጨዋታ ይኖርበታል ማለት ነው። ይህንን ጨዋታ የማያሸንፍ ከሆነ እየራቀ የሚመጣ ይሆናል ማለት ነው። 5 ክለቦች እንግዲህ ወደ ቻምፒዮንስ ሊግ መግባታቸው ተረጋግጧል። ገና የሚቀጥል ይሆናል አልታወቅም። ነገር ግን እስካሁን ባለው ማለት ነው እነዚህ 5 ክለቦች ውስጥ ቼልሲ አንገቱን እንዲከት ግዴታ ነገ ከማንቸስተር ሲቲ ጋር ማሸነፍ አለበት። የአሰልጣኝ አርኒ ስሎት ቡድን ግን ዛሬ በጣም ልዩ ነበሩ ማለት ነው። ማሸነፍም ለካ እንዲህ ይናፍቃል ማለት እንዴ! እኛ ከእኔ ማሸነፍ ስሜቱን አላወቅኩት ነበር እስካሁን። ይኸው ከጋላታሳራይ ጨዋታ በኋላ ዛሬ ነው ለመጀመሪያ ጊዜ የምናሸንፈው በዚህ ቪዲዮ ማለት ነው። ከእናንተ ብዙ ነገር ጠብቃለሁ። ኮፒ ሊንክ በደንብ አድርጉልኝ እንዴ! እናንተ ቤተሰብ እያላችሁ 2000 እና 1000 ቪዲዮ እንዴ ማየው እንደጀማሪ የሚታይልኝ ኮፒ ሊንክ አድርጋ አውጣልኝ ይሄን ቪዲዮ ፋሚሊ። ጸዴዊን ቼልሲም ነጥብ በሚጥልበት እርግጠኛ በሆነበት ታይም በቃ ለቶፕ 4 ለምናደርገው ፉክክር ማለት ነው። ጸዴ ታይሚንግ ላይ የሚገርም 3 ነጥብ በቃ ከሁሉም የሚገርም ፐርፎርማንስ። እኔ አንድ ነገር ብቻ አሰጋኝ ከፔሲ ጨዋታ በፊት ማለት ነው። በረኛችን ማለት ነው ምንም አይነት ቢልድ አፕ ማስጀመር አይችልም ማለት የሆነ ሴቮቹ ምናም ጸዴ ሊንቹ ቢልድ አፕ በጣም ነው የሚያስፈራው ፋሚሊ። ኮፒ ሊንክ እየደበደባችሁልኝ ቢልድ አፕ ምንም ነው የማይችለው።
በቃ ኳስ ማውጣት ሁላ በስርዓት አይችልም። የእጅ ነው የሚያወጣው ማለት ብቻ ፒኤስጂን አስሎት በቃ እስኪ አስገርመኝ በእናት አንድ ጌም ይኸው አንድ ጌም አስገርመን ስሎት አንድ ጌም በቃ የፒኤስጂን ጨዋታ እንደምንም ሪዮን አያችሁ ታፋሚሊ ስለ ሪዮ እስኪ የሚሰማችሁ ኮሜንት ላይ ቅድም ከረፍት ላይ ቪዲዮ ሰርቼለታለሁ ለብቻው ሪዮ ማለት ነው ሂዝ ኤ ቦለር ማን በጣም ነው የሚችለው በጣም የሚገርም ልጅ ሪዮ የሆነ በደንብ ታይም የቀሩትን ጨዋታዎች ላይ እንዲሰጠው ፈልጋለሁ በደንብ ማለት ነው ዛሬ የሚገርመውን ሳላ ያየነው የሚገርመውን ሳላ ሮቦ በቃ ከማን የሚሄዱ ሰዎች ማለት ነው በክረምቱ እንዴት ነው የሚገርም ፐርፎርማንስ ያሳዩን ዛሬ ሁሉም ጸዴ ነበር ሁሉም ትንሽ ፍሎ ነበረ ልክ ያልነበረ ብዬ የማስበው ብዙ ጎሎችን ማግባት የሚችለውን ስቷል ማለት ጋክፖ መቼም ነው ማትሆነው አንተ መች ነው ጋክፖ ካገባ ለመጨረሻ ጊዜ ሲያገባ ጋክፖ ዌስት ሃም ላይ ነው ማለት ይመቻችሁ በደንብ ቪዲዮን ኮፒ ሊንክ ሪፖስት ሼር አድርጉ ያራዲዬ ልጆች ጸዴ ፍሪ ቲፕስ የሚለቅ የቴሌግራም ቻናል ማለት ነው ራሴ የከፈኩት ሊንኩን ባዮ ላይ አድርጌላችኋለሁ ጆይን ብቻ በሉልኝ ምንም አይደለም ጆይን ብቻ በሉልኝ እዛው ስራ እንጀምራለን በቅርብ ቀን ይመቻችሁ ጆይን ማለቷ እንዳራሱ ኮፒ ሊንክ ሪፖስት ሼር አድርጓት ይቻማችሁ ፒኤስጂ ላይ እንገናኝ አሁን ታየዋለህ ከዛ ደግሞ አሁን አታየውምን ማን አሉት ሪዮ ኤንጎሞሃ የማይጨበት ተጫዋች እንደ ሳሙና ሙልጭ ምን አይነት ስኪልድ የሆነ ተጫዋች ነው ጋይስ ለማየት የሚማርክ ፈጽሞ ማርክ ለማድረግ በጣም አደገኛ የሆነ ተጫዋች ኳስን እንደ ልቡ የሚያዛት አስደናቂ ወጣት የ17 ዓመት ተጫዋች አሰልጣኝ አርነ ስሎት እጅግ በጣም ነው የዘገየው ለዚህ ድንቅ ተጫዋች የጨዋታ ጊዜ ለመስጠት በጣም ነው የዘገየው ሪዮ ኤንጎሞሃ ከእድሜው በላይ ነው ከዚህ በፊትም ቪዲዮ ሰርቼለት ነበረ ሰምታችኋል በጣም ሙክክ ብሎ የበሰለ ገና የ17 ዓመት ተጫዋች ሳይሆን የ27 ዓመት ኮንፊደንስ ሜንታሊቲው የስነ ልቦናው ጥንካሬ ይለያል ተጫዋችን አንድ ለአንድ ለመጋፈጥ ፈጽሞ የማይፈራ አስደናቂ ለማየት የሚማርክ የ17 ዓመት ድንቅ ወጣት ተጫዋች ሪዮ ኤንጎሞሃ ባንጸባረቀበት ምሽት ሊቨርፑል ፉልሃምን በሜዳው አንፊልድ አስተናግዶ በመጀመሪያው አጋማሽ በተቆጠሩ 2 ጎሎች እንግዲህ 2-0 በሆነ ውጤት ማሸነፍ ችሏል ሪዮ ኤንጎሞሃ ከአስደናቂ ብቃቱ ባሻገር ደግሞ እችን አስደናቂ ጎል ማስቆጠር ችሏል ሁለተኛውን ጎል ደግሞ ኢጂፕሽያን ኪንግ ሞሳላ ጎሏን በድንቅ ሁኔታ ማስቆጠር ችሏል ስለ ሪዮ ኤንጎሞሃ ግን እኔ ቃላት የለኝም በቀጣይ ጨዋታዎች ያለምንም ጥርጥር ቋሚ ሊያደርገው ይገባል ይሄ የግል እምነቴ ነው እናንተስ ታዲያ ስለ ሪዮ ኤንጎሞሃ እንደዚሁም ስለ ሊቨርፑል የቶፕ 4 ግስጋሴና ድል ምን ትላላችሁ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩ ሜዳ ስፖርትን ፎሎ ማድረግ እንዳትረሱ ሊቨርፑል ፉልሃምን 2-0 አሸንፎ አርሰናል ያመቻቸለትን እድል ተጠቀመበት እንደምታውቁት አርሰናል ስፖርቲንግ ሊዝበን በማሸነፉ ምክንያት በእንግሊዝ ፕሪሚየር ሊግ ተጨማሪ አንድ ቡድን እንዲጨመር ተደርጓል ስለዚህ ቶፕ 5 ነው የሚኖረው ማለት ነው 5ኛ ደረጃን ይዟል ዛሬ ሊቨርፑል በሚገባ ነው ቻንሱን የተጠቀመበት ስለዚህ መግነጢሳዊ የሆነ ተጫዋች ከዚህ ቪዲዮ ጋር አያይዤ አልሰራም ራሱን የቻለ ቪዲዮ ሰርቼላችኋለሁ ገብታችሁ ተመልከቱት የሚገርም ተጫዋች ና ግባና ውጣው ዛሬ ወንዱ ክለብ ተመልሷል እሺ ደስ የሚል 3 ነጥብን ሴኩር አድርገናል ይሄ ከ3 ነጥብ በላይ ትርጉም ያለው ጨዋታ ነበር ለኛ በጣም አስፈላጊ ሜንታሊቲያችንን ዴቨሎፕ የምናደርግበት ጨዋታ ነበር ጽድት አድርገን 2-0 አሸንፈናል ዛሬ ከሚገባው በላይ መደነቅ አለበት ብዬ ለማስበው ለዚህ ሪዮ ኤንጎሞሃ እስኪ ጎሉን እንመልከትለት በጣም ይችላል በጣም ሪዮ ኤንጎሞሃ ገና ለወደፊት ምን አይነት ታዳጊ ነው የ17 ዓመቱ ነው ሚያስብል አይነት ልጅ ነበር ዛሬ ሊቨርፑል ቆንጆ ነበር በብዙ ነገራችንን ቲማችንን ሮቴት አድርገን ነበር የገባነው ማካሊስተር ግራቨንበርግን ጨምሮ አይዛክ ኤቲኪ በርካታ ተጫዋቾች አልገቡም ነበር ኮዲ ጋክፖ ነበር 9 ቁጥር ላይ ፎልስ ላይን አድርገን የጀመርነው ደስ የሚል ውጤት ነው አስመዝግበን 2-0 አሸንፈናል ሌላ ኢጂፕሽያን ኪንግ እሱ ሲያገባ እኔ ብቻ እንደዚህ ደስ ያለኝ ከሚገባው በላይ ደስ ብሎኝ ነበር እስኪ እሱንም ጎል ተመልክተን እንምጣ በሱ ትሬድማርክ ጎል የሱ ትሬድማርክ ናት ባናና በሱ አይነት ኳስ አሸንፈን ወተናል እንኳን ደስ አላችሁ ሊቨርፑልያን ቀጣይ ፓሪስ ሳን ጀርሜንን አንፊልድ ላይ እናስተናግዳለን ከዛ በኋላ በጣም አስቸጋሪው በጣም እየተሻሻለ የመጣውን ኤቨርተንን ሂደን ሂል ዲክሰን አዲሱ ስቴዲየም ላይ ሂደን ምንገጥማቸውናል በመርሲሳይድ ደርቢ እንገናኛለን ለኛ ትልቅ ትርጉም ያለው ጨዋታ ነው እንኳን ደስ አላችሁ ሊቨርፑልያን መልካም በዓል ትልቅ ውጤት ነው በዓልን ያስተካከለ ውጤት ነው ሁላችሁ ይመቻችሁ መልካም በዓል
አሮጊቷ ከ2 ወር በኋላ የወር አበባዋን አየች። ፕሪሚየር ሊግ ካሸነፍሽ እኮ 2 ወር ተቆጥሮ ነበረ። በአራተኛው ጨዋታ ዛሬ አሸነፍሽ። ደስ ብሎኛል። እኔ ባይዘይ እኩያህ ነኝ ስለምትይ ተፎካክረሽኝ ልኬን አሳይቼሽ ነው ቻምፒየንስ ሊግ መግባት የምፈልገው። ስትሸነፊ ምናምን ከዚህ በኋላ ማየት አልፈልግም። እንደኔ ወንድ ሰራርቶሽ በስተመጨረሻ ማን ቻምፒየንስ ሊግ እንደሚገባ ደግሞ እናያለን። እንደዚህ ተጫውቺ። ላለፉት 3 የእንግሊዝ ፕሪሚየር ሊግ ጨዋታዎች አንድ አላሸነፍሽም ነበር፣ በአራተኛው አሸነፍሽ። እልልልልልል አሮጊቷ የወር አበባዋ መጣ። ለማንኛውም አደርሽብኝም በ6 ነጥብ ነው የምርቅሽ። አሁን አሸነፈሽ እኔ ሳልጫወት ራሱ በ3 ነጥብ ነው። ስለዚህ ከፈለኩኝ ቀጣይ ሳምንት ነው የምጫወተው። የአሁኑ ሳምንትም ሌሽ ልለው እችላለሁ፣ ማንም ስለማይደርስብኝ ማለት ነው። ቀብረር ብዬ ነው ቻምፒየንስ ሊግ የምገባው። ከኔ ጋራ መወዳደር አትችሉም። በ2 ወር አንዴ የወር አበባሽን እያየሽ ዛሬ አሸንፊያለሁ ብለሽ ምናምን እንዳፈነጪ አሮጊቷ። ቆይ እዚህ ጋር ሊቨርፑል ደጋፊዎች ሂሳብ ማውረዳችሁ ነው። ፉልሃም ምን አደረጋችሁ? ቆይ ባለፈው በፒኤስጂ 2-0 ተሸነፋችሁና ዛሬም እኛ 2 አግብተን ከዛ በላይ አናገባ ምናምን ማለታችሁ ነው። በቃ ጭራሽ በሀገር ክለብ እንደዚህ አይቻልም፣ እንደዚህ አይደረግም። 2-0 ተሸንፊያለሁ፣ ስለዚህ 2-0 ምናምን ማለቅ አለበት። ለማንኛውም ዛሬ ሳላና ንጉማ ነው ያገቡት ጎሎቹን። ይሄ ልጅ ግን እንዴት ነው የሚችለው? የምሬን ነው የምላችሁ። ሊቨርፑል እንደ ስተርሊንግ ወየትሉ ነው ቀጣይ ዓመት ምናምን ወየትሉ ነው። ዛሬ ሳላም በጣም ምርጥ ነበር፣ ድንቅ ጎል ያስቆጠረው እጅግ አስገራሚ ነበር። ይሄ ልጅ ግን ይለያል። ሪዮን ንጉማ ኧረ ቢስሚላ እንዴት ነው የሚችለው? ደፋር ነው፣ ምንም የፈራው ነገር የለም። በቀጥታ በቃ ድሪብለር ነው ምናምን፣ በጣም ይችላል የምር። አለ ሊቨርፑልን ወየ በሉኝ፣ እንደ ስተርሊንግ ወየ በሉኝ። ኤኒዌይስ ሊቨርፑል 2-0 አሸንፎ ወደ ቶፕ 4 ያው ፉክክር ውስጥ ገብቷል ማለት ይቻላል። ግን የሚያጠናቅቅ ይመስለኛል ቶፕ 4 ማለት። ለማንኛውም ይመቻችሁ። ዛሬ ጥሩ ጥሩ ሰክሰስ ይዘን ወጥተናል። ከቲማችን ጥሩ ጉን ዛሬ አይተናል። የፈርስት ሃፍ ፕሬሲንግ ስታይል በጣም አሪፍ ነበር። ፕሬሲንግ አደራረጋችን ጥሩ ነበር። ቀጣይ ከፒኤስጂ ጋር ካምባክ ለማድረግ እንደዚህ አይነት የፕሬሲንግ ሜተድ መጠቀም አለብን። ሙሳላ ዋቴ ፐርፎርማንስ ፈርስት ተች ደግሞ የምጠቀልላቸው ኳሶች ሪዮ ንጉማ ቃል የለኝም ለአንተ። ዶሚኒክ ሶቦስላይ ሁሌም አንደኛ ነው፣ ሁሌም ምርጥ ነው። በታክል እየወረድክ የምታደናቸው ኳስ የምትሰራው የቢልድ አፕ አመራረት ወርክ ሬት እንከን የለም። የሊቨርፑል ደጋፊዎች እንኳን ደስ አላችሁ። ለብርሃነ ትንሣኤው በሰላም እንኳን አደረሳችሁ። ይመቻችሁ።